ሰላም እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅር በዝዝት ይበልልኝ። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁንም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር አምላክ አክብርልኝ። በመቀጠል ደግሞ እንግዲህ እንዳያችሁት መጀመሪያ ላይ እንዳስቀመጣችሁት ብሬክስ አዲስ ኢንፎርሜሽን ይዞ መጥቷል። ምንድነው እሱም ያው የታችን ነገር በጣም የሚያሳስብ ነው። እኔ በመጀመሪያው መራሱ በጣም ፈርቼ ነበር። ይሄ ፕሮግራም ሲጀመር ምንድነው መረጃ አገኛለሁ ተብሎ 50,000 60,000 ሰው 40,000 ሰው በተሰበሰበበት ቦታ ሶሻል ሚዲያ ላይ ቁጭ ብለው መረጃ አገኛለሁ ብለው ማግኘቱ ያው አይከፋም፣ ጥሩ ነገር ነው። ምክንያቱም አንድ ሰው ክስ ለማቅረብ ሲፈልግ ያ ነገር ትክክለኛ መረጃ አጣርቶ ለመንግስት ማቅረብ ስላለበት ማለት ነው። በመቀጠል ግን ያው ያለችው ሰው ሲመሰክር ያለችበት ቦታ ሁኔታው ስሟን ቀይራለች፣ አብሬያት ነበርኩኝ፣ እንደዚህ ተደርጋለች፣ ተጎድታለች፣ ይሄንን ቦታ ነው ያለችው፣ እንደዚህ ታቅጣጫ ነው ያለው፣ ይሄንን ለብሳ ነበር፣ ይሄንን አድርጋ ነበር ሲባል ነገሮችን ሁሉ ነገር እንዲቀያየሩን እንዲደበላለቁ አድርጓታል ማለት ነው። እና የፈራሁትም ይሄ ነበረ። ሁለተኛ ነገር ደግሞ ህዝቡ ለሁለት ተከፍለዋል። አንደኛው እንትና ሀቢባ ብትይዘው ይሄንን አይሆንም ነበር ይላል። ሌላው ደግሞ መብረቁ ቢይዘው እንደዛ አይሆንም ነበር ይላል። ሌላው ደግሞ ሳያ ነው ሳያ ነው ማን የሚባለው ልጅ እሱ ቢይዘው እንደዚህ አይዘው ነበር ይላል። በሶስት ተከፈለ ማለት ይቻላል። መብረቁና ሀቢባም የሚል አለ፣ ሳያም የሚል አለ እና የተደበላለቀ ነው። ይሄ ነገር ደግሞ መሆን የለበትም። አንድ ኢትዮጵያዊ እስከሆንን ድረስ ለሌላ መወገን ከሌ እንደዚህ ቢጀምረው ነበር እሱ ቢጀምረው እንደዚህ ያስፈጽም ነበር ከሌ ቢጀምረው እንደዚህ ያስፈጽም ነበር የሚባል ነገር የለም። ሁሉን ሰው እኩል ነው። ለመተባበር ከፈለጋችሁ አንድ ላይ ተከባብረን አንድ ላይ ተሰባስበን ትንፋሻችን፣ ሀሳባችን፣ እይታችን አንድ ሆኖ ተወያይቶ ማከናወን ነው እንጂ ከሌ ስለጀመረው ከሌ ያስፈጽመው ነበር ከሌ ስለጀመረው አላስፈጽመው ተበታትኖ ቀረ የሚባል ነገር የለም። እና ብቻላችሁ አንድ ብትሆኑ እቺ ልጅ ይሄንን ነገር አይኗ ወጣል እየተባለ ነው፣ ቦታ ስሟ ቀይራለች እየተባለ ነው። በቃ ምን ልበላችሁ፣ እኔ ይሄንን ያደርጉትም ማለት አልችልም። ምክንያቱም መጀመሪያ ላይ እንኳን ይቅርና በህይወት ያለ ሰው አስክሬን ፈልጎ አመጣለሁ ብሎ ቪዲዮ ቀርጾ ይሄን አክል ቦታ ርቀት ሄዶ ተጉዞ ያለ ውሸት የሆነ ቪዲዮ የአስክሬን ቪዲዮ እስኪታመን ድረስ አድርጎ ያልሆነ ሻሽ ያልሆነ ልብስ ያልሆነ ስኬሌተን ቦንስ የተሸክሞ ቪዲዮ ቀርጾ የመጣ ሰው ሄዶ ቀርጾ የመጣ ሰው ይሄንን ያደርጋል ብዬ አያደርግም ብዬ አላስብም። ምክንያቱም ሰዎቹ ካረመኔም ካረማኔ በላይ ስለሆኑ ማለት ነው። ምክንያቱም መረዳት ይገባል። ይሄ ነገር ምንም ነገር እኮ በአካላዊ ራሱ እኮ መግኘት እኮ አይጠበቅም። በቃ የሰው ማንነቱ በቃ ከምናየው ነገርና ከምንሰማው ነገር ይገልጻል ማለት ነው። መጽሐፍም ራሱ እኮ ርዕሱን አይተን መጽሐፉን አይተን አጻጻፉን አይተን መጽሐፉ ራሱ ሳናነበው ማለት አጻጻፉን አይተን እኮ የጸሐፊው የደራሲው ማንነት ራሱ መረዳት ይቻላል። እነዚህም ሰዎች መረዳት ይቻላል። ቀላል ነገር ነው። ወንበዴዎች እንደሆኑ ሰውን እንዴት በህገወጥ እንደሚያዘወሩ ለብር ብለው ለጊዜያዊ ስሜታቸው ብለው ሴትን እንደሚያሰቃዩ እንግዲህ ተራተን አይተናል። በመቀጠልም ደግሞ መረጃ እንዳይወጣባቸው እንዴት እንደሚሆኑ እንዴት እንደሚያደርጉ የውሸት የሆነ ስትራቴጂ ቀጽፈው እንዴት እንደሚመጡ በቪዲዮም በራስም በሰውም እንደሚልኩ አይተናል። እና ለምንድን ነው ወደ እርምጃ ማለት በውስጥ ወደ እርምጃ እንሄዳል በውስጥ እንተሰባስበናል ብላላችሁ ግን እኛ ይሄንን ቦታ ደርሰናል ብላችሁ የሳወቃችሁን ነገር የለም። ትናንትና በቃ እኔ ይሄን ነገር ሲበታተን በጣም ነው ያዘንኩት ማለት ነው። ይሄን ነገር ስሰማ ማለት ነውና ዛሬ ደግሞ ይሄን ነገር ሲታይ በጣም ይከብዳል። እና የዚህች ልጅ እኮ እኛ ባወራንበት ሰዓት እኛ ባነፈስንበት ሰዓት እኛ ይሆናል ባልንበት ሰዓት እኮ ልጅቷ የበለጠ ተጽዕኖ እየደረሰባት ነው ያለው ማለት ነው። አልሞታችን ተባለ። እሺ እናንተ በውስጥ መስራት ሲገባችሁ በውጭ እየሰራችሁ ሶሻል ሚዲያ እየተጥለቀለቀ እነሱ ከታች ሆነው ታብታብና እንዳይቋረጥባቸው ታብታብና ስክሪን ሼር እያደረጉ ያዳምጣሉ፣ ዳታቸውን ሞልተው ያዳምጣሉ። እናንተ ግን ዳታቸውን የተሰበሰባችሁትን ዳታ በሶሻል ሚዲያ እየበተናቸው ልጅቷን ያልሆነ ቦታ እየተሄደች ነው ያለችው ማለት ነው። እና በተቻላችሁ አቅም ሁሉ ነገር በውስጥ ብታደርጉ ባይኔ። ሁለተኛ ነገር ደግሞ አንድ ብትሆኑ አንድነት እኮ መልካም ነው። አንድነት ኃይል አለው።
እስኪ አባቶቻችን አስቡ እንዴ የጦር ኃይል የውጭ ከላይ ኃይል መጥቶ አይደል እንዴ በደቂቃ ውስጥ ደምስሰው የጣሏቸው። ሁለተኛ ነገር ደግሞ ከሁሉም ነገር መረጃ ይጠቅማል ከተባለ አዎ መረጃውን ግን የሚወጣው በሶሻል ሚዲያ ሳይሆን በውስጥ መስመር አድርጉት። እነዚህ የሚጠረጠሩ በተለይ አብራት የነበረው ይሄ ከገጠር ልጅ ጋር የነበሩ ልጆች ሴቷ ሳትቀር ወንዶቹ ገጠር ልጅም ተሰባስበው አንድ ላይ ሁሉም ነገር ቦታውን ስለሚያውቁ እዛ ላይ ቁጭ አድርጎ በሶሻል ሚዲያ ላይ ሳይሆን ቁጭ አድርጎ በውስጥ ማማከር መጠየቅ የሚከፈላቸው ነገር ደግሞ የሚያስፈራራቸው ነገር ካለ ደግሞ የሚያስፈልጋቸው ነገር ማሟላት አለብን። ምክንያቱም አንድ ሰው ያለ ጥቅሙ ምንም ነገር አይንቀሳቀስም። ይሄ መረጃ እንዳይወጣ ተደርጎ የሚፈልጉ ሰዎች ለእነሱም ጫና ያደርጉባቸዋል። የሆነ ነገር በቃ የገጠር ልጅ የራሱ የመኖሪያ ፈቃዱ አይዲ በሱ እንዳልሆነ በሌላ ሰው እንደተሰራ እየተነገረ ነው። ያ ሁሉ ጥቅሙ ይከሽፍበታል። በመቀጠልም ደግሞ ከወረቀቱም በላይ ደግሞ ህይወታቸው የሚያሰጋቸው ሰዎች አሉ፣ ቤተሰቦቻቸው የሚያሰጋቸው ሰዎች አሉ። ያን ነገር ደግሞ እነሱ አወጡት እንዳይል በእናንተ በውስጥ መስመር ይዛችሁት በሚስጥር አድርጋችሁ ይዛችሁ ሌላውን ነገር ማጋለጥ ነው ያለባችሁ። በውስጥ መስመር መስራትና ሰውየው ይሄ ሁሉ መረጃ ቢያንስ እኮ መረጃ እንኳን ይሄ ሁሉ መረጃ ተሰበሰበ ባለፈ እኮ ጠፉ የተባሉ ልጆች ራሱ ማለት ነው እሱ ፎቶ አስደግፋችሁ እኮ የውጭ መንግስት እኮ ማስረከብ እኮ ይችላል እኮ። በሊቢያ ቀይ ባህር ውሃ በላቸው ሲባል ቀይ ሮጠው የሚደርሱ ይሄ አይኦሜኦ ነው ምንድነው የኢሚግራንት እንትኖችን የሚሰሩት ሰርቪስ የሚሰሩት ማለት ነው። ለእነሱ ለምን አሳልፋችሁ ለምን አሰጡ? ለቢቢሲ አታስተዋውቅም? አሜሪካ ያላችሁ እንዴ ለምን በአፍሪካ ሚዲያ ላይ ለምን አትፖስቱትም? ዓለም ይወቅ፣ ዓለም ይርዳን። አሁን በአረብኛ የተሰራ ሁሉን ሰው አውቆ እያገዘን ነው። እግዚአብሔር አምላክ ይስጣቸው። ቢሆንም ግን ዓለም ይወቅልን ይሄ ነገር ሁሉን ሰው እንዲያውቅን እንዲያግዘን። በመቀጠልም ደግሞ ከእንደዚህ አይነት ዝውውር ደግሞ እንዲቀር። ሁለተኛ ነገር ደግሞ ዋነኛ ነገር መሰራት ያለበት ደግሞ በኢትዮጵያ ቴሌቪዥን መሰራጨት አለበት። ሰይፉ ላይ መቅረብ አለባቸው። ምክንያቱም የኢትዮጵያ ሕዝብ መረጃው ከሌለ ልጆቻቸውን አሳልፈው ይሰጣሉ። ልጆቹም ደግሞ ያለ አስፈላጊ ቦታ በብር ተታለው በተለያየ ነገር ተታለው እንዳይወጡ ይደረጋል። መደረግ አለበት። ዋና ቤት ውስጥ ነው፣ ሀገር ቤት ነው መሰራት ያለበት ማለት ነው። ይሄንን መከራ ይሄንን ስቃይ የልጅቷን ስቃይ ይሄንን ነገር የደረሰውን ነገር ኢንፎርሜሽን ካላቸው አንድ ሰው ዝር አይልም። ቤተሰቦቻቸው እንኳን ደብቀው የሚወጡ ልጆች ካሉ ራሱ አይወጡም፣ የመውጣት እድላቸው ይቀንሳል። ደላሎችን ደግሞ እንዲያዙ ማድረግ ነው። ኢትዮጵያ የሚሰሩት ሌላ፣ እዚህ የሚሰሩት አረብ ሀገር የሚሰሩ ሌላ ሀገር የሚሰሩት ሌላ ከሆነ ሁለቱም አንድ ላይ ተያይዞ የሚሰራቸውን ሰዎች ተያይዞ ማሰር ነው በቃ ያለብን። ያለን አማራጭ ይሄ ነው። ሌላ ነገር ምንም ነገር አለ ብዬ አላስብም። እንግዲህ ያው ዋናው ትኩረት አለበት ልጅቷን ለማዳን። ምንም ቢሆን ምንም ብትሆን በትግልና በእንትን አንድ አካሏ እንዳይጎድል ነው እኔ የፈራሁት። እንደተባለ ከሆነ ማለት በጣም ያስፈራል። እነዚህ እኮ ሰበላ ናቸው እኮ የቀንጅቦች ናቸው። ምንም የሚረሩ ሰዎች አይመስለኝም ሳስባቸው ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያለኝን ሀሳብ ይሄን ነበረ። ባላችሁበት እግዚአብሔር ሰላሙ ፍቅሩ በዚህ ስትበልልኝ እህታችንም እግዚአብሔር አምላክ ለቤተሰቦቿ ለሀገሯ ያብቃት፣ ከልጇ ጋር በሰላም ይቀላቅላት። በእውነት ወጥቶ መቅረት ማለት በጣም ከባድ ነው። የእሷ ደግሞ በጣም ውስብስብ አድርጎታል ማለት ነው። እግዚአብሔር አምላክ ግን ይረዳታል። ይህ ሁሉ ሳር ቅጠሉ እንዲጮህላት ያደረገው እግዚአብሔር ነው። ይሄ ደግሞ ለመልካም ነው። ብዙ በጀርባው ያለው ነገር እህቶች ወንድሞች ድምጽ ለመሆን በቅታለች በራሷ በኩል ማለት ነው። እሷን ልትተርፍን ትችላለች፣ ላተርፍን ትችላለች። በዛ ግን መረጃው ሰውን ስለነቃ መረጃ አግኝቷል ማለት እችላለሁ። ባላችሁበት ሰላማችሁ አብዛላ። አመሰግናለሁ።